ሜርሲ እንደተለመደው ከዳኑ ጋር ተጫዎች እንዲሁም ደግሞ አጫውቻት ስራ የለሽም እዚህ ቤት መጠሽ ዝም ብለሽ መቀመጥ ነው ስራሽ እና ለምን አታግዣትም ወይዘሮ ዛራን በሚል ስበብ አንዳንድ ስራ ተሰጥቷታል። ታዲያ በዚህ መካከል እሷ መጫወት አልፈለገችም ነበር። እንዲሁም ደግሞ ቁጭ ብላ የሰዎችን ወሬ ነበር መስማት የፈለገችው። ከዛ እንዴት ነው እንደዚህ ሊሆን የሚችለው? በጭራሽ እንደዛማ መሆን አይችልበትም። ምንድነው እኔ እሷ በመጣሽ ቁጥር ለምንስ እኔ እንትን እባላለሁ? ለምን ሁልጊዜ አጫውች እባላለሁ? በሚለው እንግዲህ እየተናደደች እና እየተበሳጨችም ነበረ። በተበሳጨች ወቅት ታዲያ የምታደርጋቸው ነገሮች ልጅቷን ማቃጠል እንዲሁም ደግሞ አሁን ወይዘሮ ሴማ እንደምትቃጠለው ሁሉ እሷን መቃጠል ነበር ስራዋ። እና ከዛ ቃጠሎ እንዴት አድርጌ ነው እኔ መውጣት ያለብኝ የሚለውን ነገር ደግሞ ስታስበው ከብዷታል። ዞሮ ዞሮ እንደምንም አድርጋ ልጅቷን ለመጫወት ሞክራለች። እንዲሁም ደግሞ ከአጫወተችም በኋላ ያደረገችው እያንዳንዱ ነገር ነበር ዞሮ ዞሮ አልተመቻትም ማለት ይቻላል። እና አጫውቻት ተብላ በሄደችበት አጋጣሚ ለመጫወት ሞክራለች። ከዛም ብዙ ነገሮችን አሳክታለች። እንዲሁም ደግሞ የሚስተካከሉላትም ይመስላል ማለት ነው። ዞሮ ዞሮ የእሱ ሀሳብ አልሳካም። ግን በአጋጣሚ ይሆንና ልጅቷ አስደንግጣት ነበር ጠፍታ ማለት ነው። የሚገርማችሁ ነገር ያው አኩኩሉ እንጫወት ተባብለው ሁለታቸውም አኩኩሉ በሚጫወቱበት አጋጣሚ ትጠፋለች ማለት ነው። ከጠፋችም በኋላ በጣም ነበር የተገረመችው። ወዴት ገባች እስከ ማለት ደረጃ ደርሳም ነበረ። በዛ ምክንያት አልተስተካከሉላትም ነገሮቹ። ብቻ እንደምንም አድርጋ ልጅቷን ለማባበል ሞክራለች። ዞሮ ዞሮ ወደ እንትን ከሄደች በኋላ ማለት ነው የሚገርማችሁ ነገር ወደ ቤት ስትገባ በቃ ተገላገልኳት ምናምን ብላ ነበረ ቁጭ አለችው ማለት ነው። ሜርሲ የሚገርማችሁ ነገር ተገላግያታለሁ ይቺ እንዳሉ የምትባል ልጅ እስኪ አረፍ ልበልና ብቻዬን ልጫወት ብላ ነበር የገባችው። ነገር ግን ትንሿ አሁንም አርፋ አልተቀመጠችም እና ሄዳ ነበር ያስደነገጠቻት። በዚህም ሄዳ ስታስደነግጣት በጣም ነበር የከፋት ማለት ይቻላል። አጅሬት ከፍቷታል። ሳታስበው ስላስደነገጠቻት በጣም ነበር የተናደደችው። ዞሮ ዞሮ ምን ሆነሽ ነው ሜርሲ? በቃ አትናደጂ፣ እኔ አላጫወተኝም ካልሽ ለሰዎቹ ሄጄ እናገራለሁ እያለቻት ነበረ። በዛ ምክንያት ተደምማ ተገርማ ሄዳለች ማለት ነው። ከተደመመች እና ተገረመችም በኋላ የሚከተሉትን አንዳንድ ነገሮች ሰርታም ጨምራም ነበረ። የሆነ ሆኖ ግን አልተሳካላትም እቅዶቿ እያንዳንዱ ነገር ምንም እየተሳካለት አልነበረም። የመጣው ይምጣ ብላ አሁንም ልጅቷ ጋር ውስጥ ገባሽ ማለት ነው። ሌላው ደግሞ አሁን ማሪያ ሱፐር ማርኬት ሄዳለች ከቤሊን ጋር ነገሮችን ለማስተካከል በሚል ሰበብ ሄዳም ነበር። ከሄደችም በኋላ አንዳንድ ነገሮችን እየገዛዛን ነው ብላታለች ማለት ነው ለአያቷ። ከዛ መንጋነሽ የሄድሽው ምናምን ስትላት እኔ የሄድኩት እንግዲህ ከጓደኛዬ ጋር ነው ከቤሊን ጋር ነው እና እንመጣለን ትንሽ ቆይተን ነበር ያለቻት። ዞሮ ዞሮ እሺ ካለቻትም በኋላ ለመመለስ ፍቃደኛ ነበረች እና ከመጣችን በኋላ ያደረገችው ነገር ምንድን ነው? በቃ ለሰርጌ ይሄን ገዛው ብላ ታሳያታለች። እሷም እሺ ብላ ነበር እንግዲህ የወጣችው ማለት ይቻላል። ከወጣችውም በኋላ የሚሳኩ ነገሮች እያንዳንዱ አሉ። እነዛም ነገሮች አልተሳኩላትም። ዞሮ ዞሮ አሁን ራሷን እየደለለች እየሸነገለች ነው ያለችው። የሚገርማችሁ ነገር እንዴት አድርጌ ነው ይህንን ነገር ማሳካው የሚለው ነገር ላይ ወጥራ እየሰራች ያለበት ደረጃ ላይ ነው። የሚገርመው ሴማም ከሞርዚና ልጅ ጋር ስታወራ ነበረ። ልጅ እኮ መጣች ሄደሽ አታወሪያትም እንዴ ዳኑ ስትላት፣ አረ በጣም ነው የናፈቀችኝ እንደው ቆይ ሂጅ አያታለሁ እያለቻትም ነበረ። ከዛም እንግዲህ ሄዳ ካየቻት በኋላ ማን ጋ ነው ስትላት፣ ያው ከቤንስ ጋር እየተጫወተች ነው ትላታለች። እና ሜርሲ በጣም ጠፋሽ ምናምን ብላ ያው እቅፍ አደረገቻት እና ማን ነው ብላ ደግሞ ሆሽት መጥቶ ነበር እና የዛራ ባል ተዋወቀችው። የዛራ ባል ነው ስትላት በጣም ደስ ይላሉ እያለች በእንግሊዝኛ ስታወራም ነበረ። ዛራንም እንደዛው ግራንድማ እያለች ነው የምጠራት። የሚገርማቸው ነገር ያው ክብር ነው የምጠራት። ሜርሲ ለምንድን ነው የማታከብሪያት? አያቴ ሴማን በስነ ስርዓት አናግሪያት እያለች ነው እንግዲህ እንትን የምትለው። የሚገርማቸው ነገር የሞርዚና ልጅ ሴማ ቀጠለች ትላለች፣ እሷ ደግሞ ጥብቅና እየቆመችላት ነው። እና ጥብቅና መቆመች ነው ስትላት አሁን ነበር ያለቻት። ዞሮ ዞሮ ሜርሲ እና አሁን የሞርዚና ልጅ ይጣላሉ ማለት ነው። ያጣላቻቸውም እንግዲህ ዳኑ ናት። እኔ ጋር ማትጫወች ከሆነ ለእናቴ እናገራለሁ ከዛ ጉድሽ ይፈላል ብላ ስታስገድዳት ሂጅ ጥሪያት መፈራ መስሎች ነው እንዴ ይለየልን ስትላት፣ ከዛ ወዲያውኑ ጠራቻት እና ምን ብታረጋት ጥሩ ነው? ወዲያውኑ የሚያስፈልጋትን ነገር ነው ያደረገችው ማለት ነው። ከዛ በኋላ
በጣም ይጣላሉ፣ ሴቶች ይያዛሉ ጠጉር ለጠጉር። ከዛች ወዲል ጋር ደግሞ ልታጋጨኝ ነው ምናምን ብላ ፈርታ ነበረ። ዝሮ ዝሮ ተጋጭታለች፣ ግን አምልጣለች ሜርሲ እርዱኝ ብላ። ከዛ ግን መበቀል ፈለገች እና ኤሌክትሪክ ገመድ ላይ አነጠፈች ማለት ነው። ወይ ዳኑ ወይ ደግሞ እናቷ ስትመጣ ገመዱ እንዳይንጨራት በሚል ነው። ነገር ግን እሷ እንዳትንጨረር እየፈራሁላት ነው። ምክንያቱም ለበቀል ብላ የዘረጋቸው አንዳንድ ጊዜ ለሰዎች ብለን የዘረጋነው ነገር ለእኛ ራሱ ይደርሳል እና ዘርግታለች ያንን የወጥመድ መንገዷን። እንግዲህ ከዛ ወጥመድ ላይ ማን እንደሚወድቅ አናውቅም። ወይ ሴማ ናት ወይ ደግሞ እነ ማርያ ናቸው። ብቻ ከዛ ሁሉ ቤት ውስጥ ካሉ ሰዎች መካከል ማን በዋነኝነት ኤሌክትሪክ ይዘዋል የሚለውን ነገር ለመገመት ከባድ ነው ሳስበው ከአሁኑ ስለው። ውሃም ደፍታበታለች እና ምጥት ሲሉና ደረጃ ላይ አንዳልጧቸው እንዲወድቁ ነው ውሃውን የደፋችው። ዙሮ ዙሮ ኤሌክትሪኩ በርቶ ነው ያለ። አሁን ይህን ኤሌክትሪክ ማን እንደሚያስለቅላቸው ከባድ ነው የሚሆነው። የሜርሲ በቀል ክፉ ነው እንግዲህ ለሁለት እናትና ልጅ ደብድባችሁኛል፣ ስለዚህ ዋጋችሁን እሰራላችኋለሁ ብላ ነው እንግዲህ ተንኮል የሰራችው። እንግዲህ ማንን ኤሌክትሪኩ እንደሚይዘው አላወቅንም። እና ብቻ አንቺ እንኳን ምን በስምሽ ምንም አይነት ፓስፖርት የሌለሽ ሰው ነሽ ብላ ነው እንግዲህ የሰደበቻት የሞርዚና ልጅ ማለት ነው። ሜርሲን በጣም ነበር የከፋት። ስለዚህም ነው ይህንን ነገር ለመበቀል የሞከረችው። በሌላ በኩል እና ዛህራ አሁን ላይ ከኩርሽት ወይም ደግሞ ከባሏ ጋር መጥተው ሲያወሩ ሲጫወቱም ነበር። ጥዬሽ ጠፋሁ ሲላት ያው ስራ ባይኖርክ ጥለኸኝ አትጠፋም አይዞህ ብላ ደገፍ ነው ያደረገችው እና በጣም አመሰግናለሁ ስለምትረጂኝ ስላትም ነበረ። እንዲሁም ደግሞ የሞርዚና ልጅ ማነው ስትለው የዛህራ ባል በእንግሊዘኛ ምናምን ስታወራው አማርኛችም እንዴ እስኪ አማርኛ አውሪኝ እያላትም ነበረ። ጥሩ ባል ነህ ምናምን እያለችውም ነበር። በዛ ምክንያትም ተስማምቶታል እሺ በሚለው ነበረ የያዘላት። ዞሮ ዞሮ ሀሳቦች አንዳንድ ነገሮች ነበሩ። እነዛን ነገሮች ለመግታትም እየሞከረ ያለበት ደረጃ ነበረ። ከሞከረ በኋላ ሴማም ያየችውን ነገር በጣም ለማመን ተቸግራ እንዴት እንደዚህ ሊሆን ይችላል በማለት ነበር የተናደደችባቸው። ዞሮ ዞሮ አስተካክለውታል። እንግዲህ ጉዳዩን ወዴት እንደሚያመራ አላወቅንም እንጂ እስካሁን ማለት ነው። እናም በመጨረሻ ሞርዚና ልጇን አይታለች፣ ልጇን አግኝታለች ወዘተ ምናምን ደስ ብሏት ነው ያለችው ማለት ነው። አሁን ወንድማማቾች እንግዲህ ጦርነቱን ገና እያፋፋሙት ነው። እስካሁን ደግሞ አዲስ ነገር የለም ማለት ነው። ባሮክም በዚህ ሆኖ መቀጠል የሚፈልግ ብሏል። የወንድሙን ፍቅረኛ እንግዲህ ቀምቶ እንዳላወቀ እያስመሰለ እየቀጠለ ነው። ግን ካታሊና ለአቶ አምነን ቪዲዮ ብታሳየው በጣም አሪፍ ነበር። ለምሳሌ ወርቁን እሱ እንደሰረቀው ብታሳየው ቤሊንም ማስጣልና ማዳን ይችል ነበረ። ግን ደግሞ ወንድም እያለ ፍቅር አሸንፎት እንዲሁም ደግሞ ሁሉም ሰው እንደራሱ እየመሰለው በጣም በዋህነቱ እየተሸወደ ነው ያለ ማለት ነው። ብቻ መጨረሻቸው ምንድን ነው የሚሆነው?